7 ዓመት ፈይታለች እና እዛ ላይ ሆነን ነው አሁን ቀጥታ እሷን ስናስመርቅ አርሴማን ነው የምንደግፈው፣ የምናግዘው፣ የምንሰራው አብረን ነው። ለዚህ ደግሞ ምርኩስ ከሌላ ጋሻ የሆነ እነሆ ሰውነቱ ራሱ ይናገራል። ወንድማችን ጋሻ ነው። ወንድማችን በሆነ ሰራተኛ ነው፣ ጀግና ነው። ሲናገር ያምርበታል፣ ሲዘምር ያምርበታል፣ ሲያስተምር ያምርበታል፣ ሲያስተባብር ያምርበታል። ቁጭት አለው፣ እልክ አለው። የቤተ ክርስቲያን ጀግና ልጅ ነው። በዛ ላይ በጣም ለቤተ ክርስቲያን ያለው ፍቅር ልዩ ስለሆነ ከጥቅም በላይ ነው። ሄኖክ የሆነ ደሞዝ ምናምን ጥቅማ ጥቅም ፔሮል የሚሰበስበው ልጅ አይደለም። ቤተ ክርስቲያን እንዲህ አይነቶችን አገልጋዮች መሰብሰብ ይገባታልና ብዙ ስራ ይጠብቃል። ሳውንድ ሲስተሙን አስተካክለው የዛሬ 10 ዓመት የገዛ ነው ታርቦ ነው። እየሰማችሁ ነው አይደል? የዛሬ 10 ዓመት የገዛ ነው ሞንታርቦ ነው። ይስተካከላል። አሁን ተቀይሯል። በጣም ምርጥ ሳውንድ ሲስተም አዋዝ አለ። የት አለ አዋዝ አለ? እሺ አሁን አሞላ አግዘው ነግሬሃለሁ። ስለዚህ ቆንጆ ሳውንድ ሲስተም ያስፈልጋል። ቤተክርስቲያኑ ማለቅ አለበት። ስንዛዛ እንከርምም። በአንድ ዓመት ጀግኖች ናችሁ፣ እዚህ አድርሳችኋል። ስለራሳችሁ ምስጋና አቅርቡ ወገኖች፣ አቅርቡ። በአንድ ዓመት እዚህ አድርሳችኋል። እንጨርሰዋለን። እስኪ እንጨርሰዋለን በሉ፣ እንጨርሰዋለን በሉ፣ እንተጋለን በሉ። ጎበዞች፣ እግዚአብሔር ከእናንተ ጋር ይሁን። ሰማይቷ ትርዳችሁ። እነ ስምዖንን ይዛችሁ እነ አረጋን፣ እነ ዮሐንስን፣ እነ በተግባርን፣ እነ ሄኖክ ተጨምሮ አብርሃም የደብራችን ስብከተ ወንጌል ክፍል ኃላፊ የጀርባው አጥንት ጀግና ወንድማችን አብረን ነው ዋጋ የከፈልነው። አብርሃም ለዚህ ደብር እሱ ዋጋ ሲከፍል እንደዚህ ቅጥረኛ አልነበረም። እንድታውቁት ተቀጥሮ አልነበረም የሚሰራው፣ እየመጣ በነፃ ነበር የሚያገለግለው። በኋላ ነው ይህን አገልግሎቱ ታይቶ ሰባኪ ወንጌል እንዲሆን የተደረገው እዚህ ደብር ላይ በነፃ ለፍቶ ነው ቤተክርስቲያን ተክሎ አቋቁሞ ዋጋ የከፈለው የደብሩ የስብከተ ወንጌል ክፍል ኃላፊ መምህር ቀሲስ አብርሃም በላይ። እሱ ምስጋና ይገባዋል። አመስግኑት ባካችሁ፣ በደንብ አድርጋችሁ አመስግኑልኝ። ስለዚህ አብርሃም፣ ሄኖክ፣ እነ በተግባር ሁላችሁ ወጣቶች ስምዖን ስራ አለብን። አሁን ስራ አለብን። አርሴማን ሰርተን ጨርሰን ተሞክሮ ማስቀረት አለብን። ይሄ ቤተክርስቲያን አቁሞ ሲለምኑ መኖር ይሰለቻል። አይሰለችም? በጣም ነው የሚሰለቸው፣ ያስጠላል። በእውነት ነው የምነግራችሁ። በአንድ ዓመት እዚህ መድረስ ቀላል አይደለም። ሌላ ቦታ ቢሆን ይሄ የሚደርሰው 4 ዓመት ፈይቶ ነው። በአንድ ዓመት እዚህ ደርሳችኋል። ቀሪውን ጊዜ በአንድ ዓመት ጊዜ ውስጥ ፊኒሽንጉን ደግሞ ተባብረን እንጨርሳለን። ለዚህ ደግሞ የጀርባ አጥንት የሆነ መከታ የሆነ ቅድም ታሪኩን ሰምታችኋል። ከተነገረው ያልተነገረው ነገር ይበልጣል። የሄኖክ ጉዳይ በሕይወት ዘመኑ ቆሞ እያየ ነው እንድንመሰክርለት የረዳን እግዚአብሔር ስሙ የተመሰገነ ይሁን። እኔ ይህንን ነው የምለው። ለዚቹ ደግሞ አስተዋጽኦ እንድትሆን እኔም እዚሁ አለው። የተለመደች ነች፣ እናንተም አላችሁ። አረጋ 35,000 ቄስ ዳምጠው አንድ መኪና የሚሆን ብር አምጥተዋል። 35,000 ብር አይደለም? የታለች 135 ነው። እንደው ቄስ ዳምጠው እንደው በእውነት እንደው እኮ የዚህ ቤተክርስቲያን ከሌላ ጀግና ሸለማችኋቸው? ግን ገና ነው አላቸው። ሽልማት አላቸው። ለማንኛውም ሁላችንም ቄስ ዳምጠው 135,000 ብር አስገብተዋል። የአንድ ቢያጆ አሸዋ የድንጋይ ስራ ሊጀመር ስለሆነ ማስጀመሪያ የሚያስፈልገው አለ ስምዖን፣ ኢንጂነር ስምዖን እንግዲህ እሱ ነው የሚያውቀው። በየቀኑ ጠዋት ማታ ሪፖርት ያቀርብልናል። 3 ቢያጆ ያስፈልጋል ብሏል። ዋጋው የአንዱ መኪና 35,000 ብር ነው። እንደው የምትችሉ 35ቷን እኔ ብላችሁ ተሻሟት። አቅም የሌላችሁ ደግሞ እንደኔ የትራንስፖርቷን አሁንም ሪያል ክፍዬ ነው የመጣሁት፣ ትከፍላላችሁ። ቶሎ በሉ አሁን ሁላችንም ከዚህ ጀምሮ ያላችሁ በሙሉ እዚች ጋር ታመጡና 10 የለ 100 የለ 200 የለ እግዚአብሔር ይስጣችሁ። ተባረኩልኝ። ተነሱ ሁላችሁ እንደተለመደ ሁላችንም በረከት ተካፍለን ሁላችንም ተቋድሰን የቻልነውን ነገር አድርገን የቻልነውን ሰጥተን ነው የምንሄደው። ሁላችሁም እየሰጣችሁ እንድትሄዱ በርቱ። እግዚአብሔር ይስጣችሁ። በእውነት ተባረኩልን። ዝማሬውን ከነ አዋዝ ጋራ ከነ ፍስሐ ጋር ከሲስተር ህይወት ጋራ ከነዚህ ከነፋሲሌ ጋር እናሳምረዋለን። ግዴ አይዟችሁ፣ ገና እንዘምራለን። ልባችን እስኪጠፋ ነው ዛሬ የምንዘምረው። እሺ በሉ ቶሎ በሉ እየመጣችሁ እየሰጣችሁ። እንዴ ቀሲስ አቤት ጀግናው ከመምሬ ዳምጠው ከቄስ ዳምጠው ቀንተው ነው ሰብሰብ አድርገው አመጡት። እኔ ወለተ ስላሴ ተባልኩኝ
ልጅ አልነበራትም ቅድስት አርሴማ ልጅ እንድትሰጠኝ ለቅድስት አርሴማና ለአምላክ አርሴማ ተማጸንኩኝ። በቅድስት አርሴማ አማላጅነት ልጅ ሰጥቶኛል። ከ11 ዓመት የትዳር ቆይታ በኋላ እግዚአብሔርን አመስግኑልኝ ብለው ገረ ከፍ ያለ ነው። 50 ሺህ ብርና አንድ ምንጣፍ እናመሰግናለን። አረጋ ና በእናትህ ና የኔ ጎዛ የኔ ጌታ ና በማርያም ያው እድሜ ልኩን ቢሰጥ የማይሰለቸው ንብረቱ የአርሴማ መኪና የአርሴማ ገንዘቡ የአርሴማ ሁሉ ነገር የአርሴማ የሆነ አረጋ እግዚአብሔር አምላክ አንተን የተረጋጋ ሕይወት ሰጥቶ ቤተሰብን ይባርክልህ። 50 ሺህ ብር እባካችሁ አመስግኑልኝ። አረ በስመ አብ በሉ እየመጣችሁ 500 ብር እሰይ ገበያ ማዕከል ተመርጧል። አትሰሩም ተብለናል። በኋላ የፈለገ ይምጣ ብለን ትራክተር ይዘን እየቆፈርን ትራክተሩ ከሚቆፍረው ፊት ለፊት ንብ አገኘን። ንቦቹን በቀፎ አድርገን ሰብስበን ይዘን መጣን። እዚህ ቤተክርስቲያን አደረግን። ዋጋ ብንከፍልም ግን ያንን ቦታ ጥምቀተ ባህር አድርገን የካባዱ አርሴማ ነች ያንን ቦታ ጥምቀተ ባህር ቦታ እንዲሆን ድንጋይ ገንብታ የካባዱ ደብረ ድልና ቅድስት አርሴማ ልጆች እነ ስምዖን እነ አረጋ እነ ዮሐንስ እነ በተግባር እነ ሄኖክ በጋራ ሆነን ያችን ጥምቀተ ባህር አስከብረን እስካሁን ጥምቀተ ባህር ሆኗል። ደስ አይልም ወገኖች? ዋናው ልናገር የፈለኩት ምንድነው? እናንተም ትታዘቡኛላችሁ። ሄኖክ እዚህ ደብር ላይ ለ9 ዓመታት ሰባኪ ወንጌል ነበር፣ አገልጋይ ነበረ። ታስታውሳላችሁ። እኔ 2011 ወደ አያት አምባሳደር ጊዮርጊስ ስቀየር መምህራችን እንደዚሁ አንሸኝም ብለው መኪና ሞልተው ሽልማት አዘጋጅተው ሄኖክ ስምዖን እግዚአብሔር ያክብራችሁ የመጀመሪያ እንደ አለቃ የገባ ሰባኪ ወንጌል በ2011 ዓ.ም እኔ ነኝ። በጣም ደስ ይላል። እባካችሁ አመስግኑ። ይሄን ያደረገ የዚህ ሰው እና ከዛን ጊዜ ጀምሮ ሰርተናል። ይኸው ያቺ የድንኳኗ ቤተክርስቲያን ያቺ ጣሪያ ዘንግ ይዘን ሰዓታት ስንቆም በዛ በኩል አረጋ ይዛል፣ በዚህ በኩል የሆነ ካህን ይዛል። ለቄስ ዳምጠው አሉ። እዚህ ጋር አንድ ካህን አሉ አያቸዋለሁ። ዲያቆናቱ የት እንዳሉ አላውቅም። ይዘን ግማሹ ውሃው እንዳይፈስ ሰዓታቱ እንቆማለን። በዘንግ ይዘን ግማሹ ሰዓታት ይቆማል። አንዱ ሲደክሞ ደግሞ አንዱ ይቀየራል። እንዲያደርገን የምናገለግልባት ትፍረስ ተብላ ምዕመናን ትፍረስ የካባዱ አርሴማ ያለችው ቱቦ ላይ ነው፣ የማይመች ቦታ ነው ተብሎ ከሁሉም ቤተክርስቲያን ትፍረስ ተብሎ ትዝ ይለኛል። ታቦቷ ተነስታ ደግሞ ጠላቶቻችን የኛው ሰዎች ናቸው ቤተ መቅደስ ገብተው ታቦቷን ያወጡ። እግዚአብሔር ግን ፈርዶባቸዋል። ያችን ጽላት ይዘን መድኃኒዓለም ወሰዱብን። እኛ ግን አንለቅም ብለን ሌሊት ታስረን ቀን ታስረን ሌሊት ኮንቴነር ገዛን በ40 ሺህ ብር። ያችን ኮንቴነር አመጣንና እዚህ ጋር ተከልን። ዛፍ ላይ ወጣውና እኔ ሚክሰሬን ድምፅ ማጉያዬን ተከልኩኝ። ጠዋት ሊቀ ካህናት በየነ ሰላም አብ ወወልድ ወመንፈስ ቅዱስ ብለው ሲሉ እሳቸው ጊዜ ሲሉ እኔ ደግሞ በስመ አብ ወወልድ ስብከት። ፖሊሶች መጡ ተሰብስበው። በቃ ምን ያድርጉን ግራ ገባቸው። ጥለውን ሄዱ። የእግዚአብሔር ረዳትነት አግዞን አርሴማ ዛሬ ለዚህ በርታ ሳያት በእውነት ነው የምላቸው ደሞዝ አልበላንም። ለ8 ለ1 ዓመት ደሞዝ የለንም። ግን አንሰለችም። ጠዋት እንመጣለን፣ ማታ እንመጣለን፣ ቀን እዚሁ ነን። በቃ እነ ዮናስ እነ አረጋ እነ ስምዖን እነ ሄኖክ አይዟችሁ ነው ትራንስፖርቴን ችለው ከዚህ ቤት አድርሰው ከዛ ስመጣ አምጥተው ትንሣኤ የለ ሌሊት የለ በእውነት ቀንና ማታ ያገለገልናት አርሴማ ዛሬ ዋጋ ከፍላናለች። እባካችሁ አመስግኑልኝ። ይህችን ታቦት በደንብ ነው የማመሰግነው። እኔ ከሁሉም ማስታውሰው አረጋ ታስታውሳላችሁ። ኮረና መጣ፣ ቤተክርስቲያኗ ትዘጋ ተባለ። የካባዶ ሕዝብ መጥቶ በር ላይ ተኮለኮለ። ፖሊስ ብንለምን ባካችሁ ብንል የቅዳም ሶለት የሚቆርቡ አሉ የሚባል እምቢ አለ። እኔ ድምፅ ዋጋ አውጥቼ እዛ በር ላይ ግማሹ እዚህ ተከልኩ። እዛ ግቢ ውስጥ እናረጋ ሕዝቡን ከተቱት። እዛኛው ግቢ ተፈቀደ፣ እዚኛው ግቢ ግን ተከለከለ። አርሴማን ለማዳከም የተሰራ ሴራ ይሄ ነው ብያላችሁ። መላእክት የሚጠብቋትን ቤተክርስቲያን ፌዴራል ቆሞ አለባት።
የትንሣኤ ዕለት ህዝቡ ያለቀሰው አለ። ያችን ቀን የካባዶ ህዝቡ ያለቀሰው ዝናብ የመታውን ዝናቡን ታስታውሱታላችሁ። ያችን ቀን አልረሳትም። ያን ሁሉ አልፈን ዛሬም ቤተክርስቲያን ሰርተናል። ማን ረዳን? ማን አገዘን? እባካችሁ አመስግኑ እግዚአብሔርን። እና ስምዖን በጣም ዋጋ እየከፈላችሁ ነው። ሄኖክ፣ ዮሐንስ፣ አረጋ፣ በተግባር ወጣቶች፣ የካባዶ ህዝብ እግዚአብሔር ዘር ይውጣላችሁ። በጣም ምስጋና ይገባችኋል። እቺን ታቦት በደማችሁ በነፍሳችሁ ተወራርዳችሁ አቆይታችኋልና ሄኖክ ከዛን ጊዜ ጀምሮ የኛ አገልጋይ ነበረ። ጉባኤ ኒቆዲሞስን አብረን መስርተናል። ስናገለግል ነው የኖር ነው። በሄድኩበት ቦታ ስሙን የማልተው ልጅ ከከንፈሬ የማይጠፋ ልጅ ነው። ዛሬ አርሴማ ላይ ሰባኪ ወንጌል ሆነ ተብሎ ሲነገረኝ ለእሱ ስብከተ ወንጌል ክፍል መሆን ማገልገል አዲስ ባይሆንም በደብዳቤ ግን ሽሞቱን ሲያገኝ እንኳን ደስ አለ ማለት ይገባል ብለን ነው ከወንድማችን ጋር የመጣ። እንኳን ደስ አለ በሉልኝ። ልመናውን እመጣበታለሁ። አንቷቷም። ያው ታውቃላችሁ የኔን ነገር ጨቅጫቃ ነኝ። 1 ብር ሆነ 10 ብር ሆነ ምናምን የለም። ታውቃላችሁ አይደል? ሁላችንም ታመጣላችሁ። ዛሬ በአርሴማ ስም በዕለተ ቀኗ የትንሣኤው ስጦታ በረከት እንካፈላለን። እኔ በዚሁ አጋጣሚ በመጨረሻ ማጠቃልለው ሄኖክ ብዙ ስራ አለብህ። እነ ስምዖን እያገዝክ እንደሆነ አውቃለሁ። ነገር ግን ብዙ ስራ አለ። ይህችን ቤተክርስቲያን እኔም በብዙ ልማት ተወጥሬ ነው። በእውነት ከእናንተ ጋር ነኝ። ከጀርባ እያገዝኩ ነው። አግዛለሁ። አሁንም ወደፊትም አግዛለሁ። ጽርሐ አርያም ቅዱስ ሩፋኤል ልማት ነበረ። ያንን ልማት በ1 ዓመት ለመጨረስ አምቦ ኪዳነ ምሕረት ደግሞ ያው የተወለድኩባት